ገድለ ክርስቶስ ሰምራ ዘህዳር የህዳር ወር ማለት ነው። የስንዴ ምርት ቃል ኪዳን የስንዴ ምርት ቃል ኪዳን ከገድሉ ላይ የተወሰደውን ሙሉ ቃል ነው ማነብላችሁ። ግዕዙን ትቼ አማርኛውን ጊዜ ለመቆጠብ። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ሰምራ ካለችበት ቦታ መጥቶ ይህን በቤተ ክርስቲያን ሙሉ የሆነ ስንዴ ምርት ሰጥቼሻለሁ ውሰጂ አላት። እሷም አቤቱ ጌታዬ ሆይ ይህን ሁሉ የስንዴ ምን አደርገዋለሁ? እኔ ባሪያ የማከማችበት ጎተራ የለኝምና፣ ይልቁንም የዚህ ዓለም ብዕል ክብር አላፊ ጠፊ ስለሆነ አልፈልገውም፣ አትስጠኝ አለችው። የመላእክት አለቃ ቅዱስ ሚካኤል ክርስቶስ ሰምራ ሆይ ይህን ስንዴ የሰጠሽ ልትበዩ አይምሰልሽ፣ ነገር ግን በዚህ የስንዴ ቁጥር ልክ በመንግሥተ ሰማያት ብዙ ነፍሳትን ይዘሽ ለመግባትሽ የተሰጠሽ የቃል ኪዳን ምሳሌ ነው እንጂ አላት። ይህንም ቃል ኪዳን በማይታበል ቃሉ ሰጣት። ገጽ 70 እስከ 71 ቁጥር 3 እስከ 7 ገድለ ክርስቶስ ሰምራ። እነዚህን ነገሮች በጥንቃቄ ስንመለከታቸው የሚከተሉት ግድፈቶችን ያሳዩናል። ግድፈቶች አሉት፣ በርካታ ግድፈቶች። አሁን እኛ ግድፈቱ ከአንድ ቦታ የሆነ ይመስለናል፣ ግን እንደዚህ አይደለም። ለምሳሌ ክርስቶስ ሰምራ በጣም ትልቅ ጸጋ እግዚአብሔር የሞላባት ከጌታ ጋር በንግግር በእንቆቅልሽ በቅኔ የምትግባባ የምትረዳው ምንም ሲናገራት የምትረዳው የሚገባት ሴት እንደሆነች መንፈስ ቅዱስ የሞላባት ገና ከጅምሩ ወደ ገዳም ከገባችበት ጊዜ ጀምሮ ጸጋ በጸጋ በረከት በበረከት የተጥለቀለቀች የተትረፈረፈች በየቀኑ ሚካኤል የሚያነጋግራት በየቀኑ ራሱ ኢየሱስ ክርስቶስ እየመጣ የሚያነጋግራት ትልቅ ሰው ናት እና ነገር ግራ የሚገባት ነገር ጥያቄ የሚፈጥርባት ሴት ናት ብሎ ማሰብ ሞኝነት ነው። ገድሉ ግን ራሱን በራሱ ሲታዘብ ራሱን በራሱ ሲዋሽ እንመለከተዋለን። እንግዲህ የቦታ እጦትን ያሳያል። እዚህ ላይ ስንዴ ምርት በቤተ መቅደሱ በቤተ ክርስቲያኑ ጥቅጥቅ ብሎ እየሞላ የስንዴ ምርት ምንም እንክርዳድ የሌለበት የስንዴ ምርት ይታያል። ይህን የስንዴ ምርት ጌታችን ውሰጂ ይሁንሽ ላንቺ አላት። ላልገባት ሴት ውሰጂ አላት። በገድሉ እንደምንረዳው ውሰጂ ሲላት እሷ በጣም ደነገጠች። ምን ቦታ አለኝ? አሁን እሷን ጥያቄ የሆነባት ቦታ የለኝም። ስንዴ ሲሰጥ ኢየሱስ ቦታ አያጣ። በዚህ እንኳን በቀላሉ መግባባት ትችላለች። እና የመጀመሪያው ጥያቄዋ የቦታ እጦት ነው። ቦታ ቢኖር ጎተራ ብታይ እሺ ማለት ትችላለች ማለት ነው። የቦታ እጦት ምን ያደርግልኛል እንድትል አስገድዷታል ማለት ነው። ይሄም በራሱ ስህተት ስለሆነ እኔ ጥያቄ ሆኖብኛል እና የቦታ እጦት እንደሆነ ችግሯ የሚያመላክት ነገር አለ። ጎተራ ብታገኝ ኑሮ ስንዴውን ያለምንም ጥያቄ ትቀበላለች ማለት ነው። ሌላው ደግሞ ከዚህ ወጣ ትልና ለሚያልፍ ዓለም ምን ያደርግልኛል? እኔ ዓለምን ትቼ ንቄ የወጣው ሴት ነኝ። ይሄ ደግሞ የዚህ ዓለም ሀብት ኃላፊ ጠፊ ነው። ምን ያደርግልኛል? አልፈልገውም፣ ውሰደው አለችው። ኢየሱስ ለሚያልፍ ዓለም ለሚጠፋ ዓለም ብሎ ነው እንዴ ይሄን ሁሉ ስንዴ አምጥቶ የሚሰጣት? ዓለም ስለሚያልፍ እውነት ክርስቶስም ራስ እንዲህ አያስፈልጋትም? በምትቆይበት ዘመን ሁሉ ተከታዮች አሏት፣ ጓደኞች አሏት፣ ሰርተው የሚያድሩ ናቸው። መቼም ከሰማይ መና አይወርድላቸውም። ብዙ የምናያቸው ግድፈቶች አሉ በገድሏ ላይ እህል እንደሚያስፈልጋቸው እየሰሩ እንደሚበሉ። ነገር ግን እዚህ ላይ ስንመለከት ምንም አያስፈልገኝም
የዚህ ዓለም ሀብት ኃላፊ ጠፊ ነው አልፈልገውም ብላ ስትሞግተው እናያለን። መጀመሪያ ጎተራ የለኝም ነው ጥያቄው። ከዚያ ወጣለችና ደግሞ ኃላፊ ጠፊ ነው ምን ያደርግልኛል ውሰደው አለችው። ኢየሱስ ለሚያልፍ ዓለም ለሚጠፋ ዓለም አያስፈልጋችሁም ብሎ ስጦታን አይከለክልም። ፀሐይን ሰጥቶናል፣ ሌሊትን ሰጥቶናል፣ ክረምትን ሰጥቶናል፣ በጋን ሰጥቶናል። ሰርተን እንድንበላ ጌታ እስኪመጣ ድረስ ረፍት እንደማይገባን ምድርን ሰጥቶናል። የትም ኖርን የትም ዓለም እንደምታልፍ ብናውቅም እንደምትጠፋ ብናውቅም እስካለን ድረስ ግን ለኛና ላጡ ወገኖች እየተረዳዳን እንድንኖር ስራን ሰጥቶናል ጌታ። በቤተ ክርስቲያን ስራ አለ፣ በሐዋርያት ጉባኤ ስራ አለ። አሳ በማጥመድ የሚሰሩ አሉ፣ ሌላ ድንኳን በመስፋት የሚሰሩ አሉ። ብዙ ስራ አለ በቤተ ክርስቲያን፣ መተዳደሪያ አለ። ራስንና ድሆችን በመርዳት አገልግሎት አለ። ስለዚህ ኃላፊ ጠፊ ነው ለኔ ምን ያደርግልኛል ተብሎ ጭራሽ የኢየሱስ ክርስቶስን ስጦታ መግፋት ከገድሉ የማይጠበቅ ድፍረት ነው ብለው ድፍረት ነው። የዕለት እንጀራችንን ስጠን ብላችሁ ጸልዩ ብሎ ራሱ ያስተማረ ጌታ ይህንን አምጥቶ ሲሰጥ ምስጋና ላንተ ይገባል ብለን በምስጋና እንቀበላለን እንጂ አያስፈልገኝም ምን ያደርግልኛል ውሰደው ብሎ የኢየሱስን ስጦታ መግፋት ትልቅ ድፍረት ነው፣ ስተት ነው፣ የማይሆን ነገር ነው፣ የማይገባ ነገር ነው። እኔ ይህንን ሐሳብ እቃወመዋለሁ። ሌላው በሶስተኛ ደረጃ ከዚህ ጋር ላይ የምመለከተው በስንዴው ቁጥር ልክ ነፍሳትን እንድታድን ቃል ኪዳን መሰጠቱ ነው። በስንዴው ቁጥር ልክ እንግዲህ ተመልከቱ፣ በቤተ ክርስቲያን ሙሉ ነው ስንዴ የታየው። በቤተ ክርስቲያን ሙሉ ስንዴ ምርት ጥቅጥቅ ያለ በቤተ ክርስቲያን ሙሉ ማለት እኮ እንግዲህ ቢያንስ ቅኔ ማህሌት የሚባለው ቦታ 3 ጎተራ ያክላል። 3 ትልልቅ ጎተራ ያክላል። ከየት እስከ የት ብትሉኝ እኔ ቤተ ክርስቲያኒቱን መቅደሱን በደንብ አድርጌ አውቀዋለሁ። ቅኔ ማህሌት ማለት የመጀመሪያው ክብ ነው። ከወንድ መግቢያ በር እስከ ሴቶች መግቢያ በር አንድ ክፍል ነው። እሱን እንደ አንድ ጎተራ ብታዩት እውነቴን ነው የምላችሁ ሀብታም የተባለ በዓለማችን የሚሰራው ትልቅ ጎተራ ነው። እንግዲህ ከታች አንስቶ እስከ ጣራው ድረስ ስንዴ ሞልቷል። ሌላው ከሴቶች በር እስከ ቤተልሔም በር ካህናቶች የሚወጡበት የሚገቡበት የቤተልሔም መግቢያ መውጫ በር አለ። እሱም ደግሞ ልክ ስፋቱ እንደዚሁ ነው። ያን ያህል አንድ ጎተራ ብላችሁ ሰው በጣም ትልቅ። ከቤተልሔም በር ደግሞ እስከ ወንዶች በር ያለው ሌላው ሶስተኛ ክፍል ደግሞ አሁንም ሌላ ጎተራ ነው። 3 ጎተራ አድርጋችሁ ያዙልኝ። ትልልቅ 3 ጎተራ። ከዚያ ባለፈ ወደ ቅድስቱ ሲገባ ደግሞ ቅድስቱ ልክ እንደዚሁ መለስተኛ 3 ጎተራ። መቅደሱ አንድ ትልቅ ጎተራ። እነዚህን ሁሉ የሚበልጥ አንድ ትልቅ ጎተራ። ይሄን ያህል የስንዴ ምርት አስቡ። በቃ አንድ ኳስ ሜዳ የሚያክል ትልቅ ጎተራ ስንዴ ሞልቶበት በዚህ ቁጥር ልክ ነፍሳትን እንድታድኝ ቃል ኪዳን ተሰጥቶሻል ብሎ ሚካኤል ተረጎመላት። የሚገርም ነገር ነው። ይሄ ማለት እኮ ክርስቶስን ቤዛነቱን ስፍራ ማሳጣት መካድ ነው። እንዴት ሊሆን ይችላል? የተወደዳችሁ ወገኖቼ እንደው ሐሳቡን ማብራሪያውን ካፍታ ቆይታ በኋላ እንመለስበት። በተአምር ሊሆን የማይችል ነገር የክርስቶስን ደም ከንቱ የሚያደርግ ክርስቶስን የሚያሳጣ
ክርስቶስን ውሸት የሚያስብል እግዚአብሔር አብ በልጁ በኩል ያደረገልን ደህንነት ሙሉ በሙሉ እንድናጣ የሚያደርግ በስጋ ለባሽ የሚታመን ስጋ ለባሹን ክንዱ የሚያደርግ እኮ የተረገመ ይሁን ተብሏል። ክርስቶስ ሰምራ ስጋ ለባሽ ናት፣ ፍጡር ናት። የክርስቶስ ቤዛነት የሚያስፈልጋት ሴት ናት። አንቺ ቤዛዬ ነሽ፣ አንቺ መድኃኒቴ ነሽ፣ አንቺ የነፍሴ መዳኛ ነሽ ብለን በክርስቶስ ሰምራ ስንደገፍ የተረገምንን ማለት ነው። ስጋ ለባሹን ክንዱ የሚያደርግ የተረገመ ነው። ይሄ የማይታበል መለኮታዊ ቃል ነው። ሐዋርያት እኮ እየተገረፉ እየተሰቀሉ እየታሰሩ እየተሰደዱ መዳን በሌላ በማንም የለም ብለው እኮ ሰብከዋል። ይህንን ወዴት እንጣለው? ጴጥሮስ እኮ እንካ ቁልፉን የመንግሥተ ሰማያት ቁልፍ ይኸውልህ እንካ፣ ያሰርከው የታሰረ የፈታው እየተፈታ ነው ተብሏል። ወንጌልን ሰብከህ በእኔ አሳምነ መንግሥተ ሰማያት ታስገባ ዘንድ ቁልፉ ይኸውልህ ተብሏል። ዛሬም የቤተ ክርስቲያን ቁልፏ ኢየሱስ ነው፣ ማንም አይደለም። ስለዚህ ወገኖች ይህንን መካድ የለብንም። በዚህ ጉዳይ ላይ አስረግጠን መናገር መቻል አለብን። እንዴት ደህንነታችንን ከኢየሱስ አንስተን ኢየሱስን እኮ አልካድነውም፣ ኢየሱስ እንዳለ አለ፣ የጨመርነው ክርስቶስ ሰምራን ነው፣ ደባል አያስፈልግም። መዳን በሌላ በማንም የለም። ኢየሱስ እኮ በሩ እኔ ነኝ አለ። ዮሐንስ 14 ላይ በሩ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም አለ። በሩ እኔ ነኝ። በሩ ኢየሱስ ነው። በእኔ በቀር አሁን በእኔ በቀር ሲል ማርያምን፣ ክርስቶስ ሰምራን፣ መላእክትን እና አቡዬን እነ ተክልዬን እነ አርሴማን ሁሉ ዜሮ አድርጓቸዋል ማለት ነው። ዜሮ እንዴ! ከኢየሱስ የተሻለ መምህር ማን አለ? ለቤዛነት ከኢየሱስ የተሻለ ቤዛ ማን አለ? እግዚአብሔር አብንካችሁ ብሎ ከሰጠን ከእርሱ ሌላስ ወዴት እንሄዳለን? ወዴት እናገኛለን? እውነት ሚካኤል አማልዶ ያድነናል? ገብርኤል አማልዶ ያድነናል? እውነት ክርስቶስ ሰምራ ቤዛችን ናት? በዚያ ስንዴ ምርት ቁጥር ልክ ያ ሁሉ ወደ ሰው ቢቀየር ያ የስንዴ ምርት ያ ሁሉ የጎተራ ስንዴ ወደ ሰው ቢቀየር ከኢትዮጵያ ሕዝብ ቁጥር እኮ በላይ ነው። በክርስቶስ ከተደረገልን ቤዛነት ውጪ ሌላ ምንም አይነት የመዳን መንገድ የመዳን ዕጣ ፈንታ የለንም። በመላእክት በኩል ደህንነትን አናገኝም። እውላችሁ በእርግጠኝነት መናገር የምንችለው መጽሐፍ ቅዱስ የሚደግፈን በየትኛውም ዓለም ብንገባ ከክርስቶስ ጋር ተደርቦ የሚሆን ክርስቶስን ተክቶ የሚሆን የሚያድነን ምንም ነገር የለም። እግዚአብሔር አብ የመጨረሻ የሚለውን መፍትሄ አማራጭ የሌለውን መፍትሄ ማንማን የማይጨመርበትን ብቸኛ የመዳን መንገድ ኢየሱስን ሰጥቶናል። መዳን በሌላ በማንም የለም የተባለው ሐዋርያዊ ቃል ትክክለኛ ነው። ክርስቲያን ከሆነ አይቀር ይህን ቃል ተቀብለን ነው። በሩ እኔ ነኝ ያለውን የጌታን ቃል ተቀብለን ነው ክርስቲያን መሆን የምንችለው። ክርስቶስ ሰምራን በደባልነት ስንት ያልተጨመረ ገና ብዙ የምናየው ጉድ አለ። እንዲያው የእሷን ገድል ስለያዝኩትኝ እንደው በእሷ ጉዳይ ላይ እንነጋገር ብዬ ነው እንጂ ገና ስንት ጉድ አለ፣ በሂደት እናገኘዋለን። ታዲያ ኦርቶዶክስ ወገኖቼ ይህንን ገመና ይህንን ጉድ ተሸክመን ክርስቲያን ነን ብለን አንመጻደቅ። የሚያመጻድቀን ነገር የለም። ከላያችን የሚራገፍ ብዙ የተዳበለ ብዙ ነገር አለ። መጽሐፍ ቅዱስ ክርስቶስን ልበሱት ነው ያለው። ኢየሱስ ክርስቶስን ልበሱት። ልብሳችን እሱ ነው። ማንን በላችን አንደረበም፣ ማንንም። ስለዚህ ወገኖቼ መዳናችን በክርስቶስ ኢየሱስ ነው። ኢየሱስ ክርስቶስን በእርግጠኝነት ልንለብሰው
ሕይወታችንና ቤዛችን አድርገን ልንቀበለው የግድ ነው። አለበለዚያ ክርስትናውን ስፍራውን እንልቀቅ። ሚካኤልን ይዞ ክርስቲያን መሆን በተአምር የለም። ገብርኤልን ይዞ ክርስቲያን ነኝ ማለት በተአምር የለም። እነሱ የእግዚአብሔር ባሪያዎች፣ የእግዚአብሔር ባለሟሎች፣ አገልጋዮች ናቸው። ከእግዚአብሔር ወደኛ ተልከው እኛን የሚያግዙ የሚያገለግሉ መናፍስት ናቸው። አያችሁ፣ የዘላለም ሕይወት ይወርሱ ዘንድ ያላቸውን ሰዎች የሚያገለግሉ መናፍስት ናቸው። በቃ አገልጋዮች ናቸው። የዘላለም ሕይወት ይወርሱ ዘንድ ያላቸውን በክርስቶስ ኢየሱስ አምነን የዘላለም ሕይወትን የምንወርሰውን እኛን ወደ ፍጻሜ እንድንደርስ ከጠላት ኃይል ጥበቃ እየታደጉ ከእግዚአብሔር ተልከው የሚመጡልን ናቸው። በመዳን ጉዳይ ላይ ግን ጣልቃ አይገቡም። ጌታችን በተወለደ ጊዜ መዓት መላእክት ከሰማይ ወደ እረኞች ወርደው ታላቅ የምስራችን እንነግራቸዋለን። እነሆ ዛሬ በዳዊት ከተማ በዳዊት ሀገር ለሕዝቡ ሁሉ መድኃኒት የሚሆን ነው ያሉት። አያችሁ፣ ለሕዝቡ ሁሉ መድኃኒት የሚሆን ክርስቶስ እርሱም ጌታ ተወልዶላችኋል። ታዲያ መላእክት ይህንን ከሰበኩ ማንን ልናምን በማን ልንደገፍ ያስፈልጋል እንዴ? አሁን እኮ እናንተ እኮ የሆነ የተቋም ፉክክር እኮ ነው ያስመሰላችሁት። ወደ ክርስቶስ እንዳንመጣ የዘላለም ሕይወት እንዳናገኝ በቃ ፉክክር ውስጥ የገባን አስመሰላችሁት። እኛ ደግሞ መዳን በክርስቶስ ነው እያልን ነው። የክርስቶስ ሰምራ ደጋፊ በዚህ የኢየሱስ ደጋፊ በዚህ። ማንንም ደግፈን ከፍ አናደርግም፣ ማንንም ተቃውመን ዝቅ አናደርግም። ይሄንን በእርግጠኝነት ልናውቅ ይገባል። እና በዚህ ላይ የምታዩት የክርስቶስ ሰምራ የስንዴ ምርት ጉዳይ የክርስቶስን ቤዛነትና አዳኝነት ከንቱ ያደረገ ነውና ልንጠነቀቅና ከእንዲህ አይነት የስተት ትምህርት ራሳችንን ልናወጣ ይገባል። የሎሚው ፍሬ ያመጣው ውዝግብ የሚል ርዕስ ሰጥቸው ነው ያለ። እንግዲህ ክርስቶስ ሰምራ ከዚህ ሎሚ ጋራ ምንድነው እየሰራችና እየሆነች ያለችው? እውነት ከአንዲት ታላቅ ሴት ይሄ ነገር ይጠበቃል ወይ? እንደው ገድሉ ጤነኛ ነው ወይ? እውነት ክርስቶስ ሰምራ ይሄን አድርጋ ከሆነ ራሷስ እንደው ቅሌት ውስጥ አያስገባትም ወይ የሚያስብለውን ነገር እንድንረዳ ነው። መቼም እንመዝነዋለን። እውነት ጴጥሮስ አንድ ሎሚ ጠፍቶት ምን ይሆናል? ጳውሎስ አንድ ብርቱካን ቢጠፋው ምን ይሆናል? እንደው ቅዱሳን የተባሉት በመጽሐፍ ቅዱስ የምናውቃቸው አባቶች እንዲህ ተራ ነገር አንድ ተራ ነገር ቢጠፋቸው ምን ያህል እንደው ለምነን ከማንም ሰው የምንቀበለው ሎሚ ቢጠፋን ምን ያህል ምን እንሆናለን? እስቲ በክርስቶስ ሰምራ የተከሰተውን እንመልከተው። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ የሎሚ ፍሬ በእጇ ይዛ ሳለች በላችሁ። ሎሚ ይዛ ነበረ፣ በላችሁ። መብላቷን ረስታ ፍለጋ ጀምራ አጣችው። መብላቷን ረስታለች እና ፍለጋ ጀመረች፣ አጣችው። በዚህም የተነሳ በደቀ መዛሙርቶቿ ላይ ቁጣ ልታነሳ ስትቃጣ በጎ ሐሳብ መጣላትና አቤቱ ጌታዬ ማን ወሰደብኝ ብላ ፈጣሪዋን ጠየቀች። እሱም በልተሽዋል አላት። ገጽ 72 ቁጥር 9 የኅዳር ወር ነው። እኔ ይገርመኛል በእኛ ቤተ ክርስቲያን ውስጥ ያሉ ገድላትን ስመለከት በጣም አፍራለሁ፣ እሸማቀቃለሁ። ቅዱሳን ተብዬዎች ለእንደዚህ አይነት የወረደ ነገር ምን እየሰሩ ምን እያደረጉ እንደሆነ ስመለከት በጣም ነው እኔ የማፍረው። እውነት እንኳን እነሱ እንደዛ ትልቅ ናቸው፣ ዓለምን አድነዋል፣ ሰይጣንን አስታርቀዋል፣ ሌላ ነገር አድርገዋል የሚባሉት ይቅርና ከኔ ከምስኪኑ እንኳን እውነት ልንገራችሁ ሎሚ አይደለም ሌላም ስንትና ስንት ብር ጠፍቶኝ እንኳን እንደዚህ አላብድም። ሎሚውን በላችሁ፣ ረሳችሁ፣ ፈለገችው፣ አጣችሁ። ሎሚዬን የበላ ማን ነው ውለዱ አለችና ከደቀ መዛሙርቷ ጋር ግብግብ። እንዴት ያስኬዳል ይሄ ነገር? አያሳፍርም? እውነት ክርስቶስ ሰምራ ለምትሉ ሰዎች ይሄ ነገር አያሸማቅቃችሁም? ቆም ብላችሁ እንድታስቡ አያደርጋችሁም? እኔ በእውነት አፍራለሁ።
ከዚያ በጎ ሐሳብ መጣላት። አሁን ምን ትልቅ ነገር ተፈጠረና ነው በጎ ሐሳቡ? ተካበደ እኮ ነገሩ በጎ ሐሳብ መጣላት። በቃ አይደለ የሆነ ታምር ተፈጥሮ ድብልቅልቁ ወጥቶ የሰው ሕይወት የሚጎዳ ነገር ተከስቶ ከዚያ ስትጨነቅ ሳለ በጎ ሐሳብ መጣላት እና ጾም ጸሎት ያዘች። ጌታዬ ሆይ ሎሚዬን የበላብኝ ማን ነው? የት ገባ ሎሚዬ? እባክህ ግለጽልኝ አለችና ሱባኤ ገባች። ይሄ ያሳፍራል። አንዲት ጻድቅ ከምትባል ሴት አሁን ሎሚ ውድ ነው። አንድ ፍሬ 5 ብር እየሆነ ነው። እኔ ሎሚ ተወልጄ ባደኩበት ራሷ ክርስቶስ ሰመራ አሁን ሎሚ ጠፋኝ ባለችበት ሀገር አካባቢ እኔ ተወልጄ ያደኩበት ነው። ጓንጉት፣ ጣና ቂርቆስ፣ ገማር የሚባል አካባቢ እኔ ተወልጄ ያደኩበት የሎሚ ሀገር ነው። በእያንዳንዱ እርምጃችን ሎሚ ወድቆ እናገኛለን። ዛፉ ሁሉ ሎሚ ነው። እረኞቹ እንበላቸው እዛ አካባቢ ያሉ ልጆች ቅዳሜ አንዳንድ ኩንታል ሎሚ እያመጡ የ1 ብር 10 ፍሬ ይሸጣሉ። በ1 ብር 10 ሎሚ ይሸጣሉ። በጣም ተራ ነው ሎሚ ማለት በእኛ ሀገር። እስካሁን ድረስ ውድ አይደለም ሎሚ፣ መጫወቻ ነው። እረኛ ዛፍ ድንጋይ እየወረወረ ዱላ እየወረወረ ሲያረግፈው የሚውለው ነው ሎሚ ማለት። ታዲያ እንደዚያ ሎሚ በተትረፈረፈበት አካባቢ አንዲት ሎሚ ጠፋችኝ ብላ ያን ያህል ማበድና መጣላት ከአንዲት መናኝ ዓለም በቀኝ የስንዴ ምርት እኮ ተሰጥቷት አልፈልግም ብላ ኢየሱስን የገፋች ሴት ናት። እንዴት ለአንድ ሎሚ ይሄን ያህል ቁጣ! ይህ በጣም ያስደነግጣል። እኔ ያሸማቅቀኛል። በእንደዚህ ሁኔታ አተካራ ጭራሽ ጌታዬ ሆይ ሎሚን የበላ ማን ነው ብላ ጾም ጸሎት ሱባኤ መግባት ደግሞ የበለጠ ያስደነግጣል። ገርሉን እርካሽና ውዳቂ እንድንለው ጻድቂቱም እውነት ጻድቅ አይደለችም፣ እንደዚህ አይነት ጻድቅማ የለም ብለን እንድንወስን የሚያደርግ ህይወት ያላት ሴት ናት። እና በጣም የሚያሳፍር ኢየሱስ በልተሽዋል አላት። ምን ትበልስ ታዲያ? በላሁት እንዴ? ለዚህ ነው እንዴ የደነፈሁት? ወይኔ አለ። ልጆቿን እንኳን ሄዳ ይቅርታ በልቸው ነው እንደዛ የተቆጣኋችሁ እንኳን አላለችም። እና እንቶ ፈንቶ እዚህ ላይ እንግዲህ የሚያሳየው ምንድን ነው? ሱባኤ መቀለጃ። በቃ ሱባኤ መቀለጃ። ሎሚ ጠፋኝ ብሎ ሱባኤ፣ የሆነ ነገር ጠፋኝ ብሎ ጾም ጸሎት። ይሄ ነገር ካልሆነ ሙቼ እገኛለሁ ጌታዬ፣ ያ ነገር የት ገባ? እውነት እኔ ጾም ጸሎትን እንደ ቀልድ ነው ያየሁት። ይጸለይ ከተባለ በዚያን ጊዜ የሚጸለይበት ጉዳይ ነበረ። በዓለም እኮ ችግር አይጠፋም። ከባድ መቅሰፍቶች፣ መዓቶች፣ ነገሮች እኮ አሉ። ጦርነቶች አሉ። ረሃብ፣ ድርቅ እኮ አለ። የሚጸለይበት ምክንያት ሞልቷል። የሚጸለይበት ሱባኤ የሚገባበት ምክንያት ሞልቷል። እንዴት አንዲት ሎሚ ጠፋችኝ ብላ እና እኔ በዚህ ህይወት በዚህ ገድል ሳየው ሱባኤን መቀለጃ ነው ሆኖ ነው ያገኘሁት። ሌላው ስግብግብነት እንግዲህ ልጆች በልተውት ይሆናል ብሎ ዝም ቢባል ምን አለ? መስገብገብ፣ በቀኛ ለማለት ለአንድ ሎሚ ጉባኤ መረበሽ፣ ገዳም መበጥበጥ፣ ለዚያውም ኃላፊ ነኝ ከምትል፣ ምሳሌ ነኝ ከምትል፣ ዓለምን ንቄያለሁ ሁሉን ነገር ትቻለሁ ከምትል። ሎሚ እኮ እራት አይሆንም። ሎሚ ምሳ አይሆንም። ሎሚ ቁርስ አይሆንም። ሎሚ ዳቦ አይደለም። ሎሚ ጌጥ ነው። ሎሚ እንደዚሁ ላፍጠረን እንደዚሁ የምንቀምሰው ነው። ለምንም አይደለም። ከዚያ ያለፈ ሌላ ነገር የለውም። የሚያደባድብ አይደለም። ዛሬ የ5 ብር ሎሚ እባክህ ወንድሜ ሳንቲም ስለሌለኝ ነው አንድ ሎሚ ገዝተህ ስጠኝ ብሎ ቢለኝ እውነቴን ነው የምላችሁ ገዝቼ የምሰጠው እኮ ተራ ነገር እኮ ነው። እና እንደዚህ ግዙፍ መጽሐፍ ላይ እንደዚህ ቅዱስ ገድል ከተባለ መጽሐፍ ቅድስት እናት ከተባለች ሴትዮ ህይወት የማይጠበቅ ስግብግብነት
የኔን አትኩብኝ። እንዴ ይሄ ማለት ሎሚ ለሎሚ ይህን ያህል ቁጣ ከተፈጠረ ለልብስም ቁጣ፣ ለእንጀራው፣ ለዳቦ፣ ለቁርሱ፣ ለራቱማ ምን ያህል ጦርነት አለ ማለት ነው። እስቲ ካፍታ ቆይታ በኋላ ተመልሰን እናየዋለን። እሺ እንግዲህ ከቅድሙ ክፍል እንደተመለከታችሁት ለሱባኤ ክብር አለመስጠት፣ ሌላው ደግሞ ራስን ያለ መግዛት። ሀብት ቢጠፋ እኔ ገዳም ሁልጊዜ እናገራለሁ። ገዳም ነበርኩ። ወደ 6 ዓመት ያህል ገዳም ቆይቻለሁ። በጣም ስግብግብ መነኮሳት እንዳሉ አውቃለሁ። ለምሳሌ አንድ የጸሎት መጽሐፍ ያስኩ እንደሆነ ያንን የጸሎት መጽሐፍ አንዱ መነኩሴ ካየና ከወደደው እባክህ እሱ መጽሐፍ ጾር ሆኖኛል ስጠኝ ይለኛል። ጾር ሆኖኛል ስጠኝ። ጾር ማለት ምንድነው? አምሮኛል፣ በቃ ፈተና ሆኖኛል፣ እሱ የኔ እንዲሆን እፈልጋለሁ፣ እሱ የኔ ካልሆነ ፈተናውን አልችለውም፣ አምጣ ውሰደው እያለኝ ነውና እሱ መጽሐፍ ስጠኝ ይላል። ያ መነኩሴ ደግሞ እንግዲህ ጓደኛው ከሚፈተንበት እንካ ብሎ ይሰጠዋል። እሱ ራሱ እንዲህ ወንድሜ እባክህን ተወኝ፣ ይህን መጽሐፍ እኔ ራሴ ወደዋለሁ፣ ለማንም መስጠት አልፈልግም፣ እባክህን በዚህ አትምጣብኝ ብሎ ካለ ያ መነኩሴ ታንቄ ልሙት፣ እንዴት እምቢ ይለኛል፣ ዘራፍ ወይኔ እያለ ማልቀስ ነው ስራው። ሌላ ጸሎት መጸለይ አይሆንለትም። በቃ እምቢ ተባልኩ ብሎ በሰው ገንዘብ እንዲሁ በነገራችን ላይ ሕፃንና መነኩሴ በሰው ገንዘብ ያለቅሳል የሚባለው እውነት ነው። ሕፃንና መነኩሴ በሰው ገንዘብ ያለቅሳል ይባላል። ሕፃን እኮ አሁን ከማንም እጅ ያገኘውን አምጡ ይላል፣ ገበያ ያየውን አምጡ ይላል። ወደ ሱቅ ስትሄዱ አሻንጉሊት ገበያ ላይ ተደርድሮ ሁሉንም አምጡ ይላል። ሁሉንም አምጡ ነው ሕፃን ልጅ። ቄስና መነኩሴም አምጡ ነው፣ በቃ አምጡ። እኔ ህይወቴን አውቀዋለሁ፣ አምጡ። እና ገዳም ስግብግብነት አለ፣ ስግብግብነት አለ። አንዳንዶቹ ቆራጦችም አሉ እንግዲህ ጀግኖች። አይ እኔ ዓለምን ትቼ መጥቻለሁ፣ እኔ በዚህ ነገር አልንገበገብም፣ ለእኔ እኮ ትንሹ ነገር ይበቃኛል የሚሉ እኮ አሉ። የእነሱን እግር ሳያጥቡ የሌለውን ጓደኛቸውን እግር ለማጠብ የሚሯሯጡ አሉ። ጥሩ ስነ ምግባር ያላቸው አሉ። ግን ክርስቶስ ሰምራ ይህ አይታይባትም። እንደ ኃላፊነቷ በገዳም ውስጥ ኃላፊ መሆን ከባድ ነው። ለብዙ ነገሮች ምሳሌ የሚሆን የለበስከው ልብስ ስጠኝ ሲባል ልብሱን እንካ ብሎ አውልቆ የሚሰጥ፣ አቤት ቀሚስክ ሲያምር ደስ ይላል ቀሚስክ ሲባል ወደድከው እንዲያረንካ ችግር የለም ብሎ እሱ ድሪቶን ቀሚስ ለብሶ ያንን ቀሚስ ለጓደኛው የሚሰጥ ማለት ነው። የሚገርማችሁ ነገር ያንን ጥሩ ቀሚስ ለጓደኛው ሲሰጠው ጓደኛው አመስግኖ እጅ ነስቶ ይሄድና ከቤቱ ቁጭ ብሎ ሲያይ ግን ወይኔ ወንድሜ እሱ እኮ ለኔ ብሎ ነው ይሄን ልብስ የሰጠኝ፣ ለምን ተቀበልኩት፣ ለኔስ ምን ያደርግልኛል፣ እሱ ይልበሰው ብሎ ከጓደኛው ትልቅ ትምህርት ተምሮ እንደገና ለጓደኛው መልሶ ይሰጠዋል። አያችሁ ምሳሌነት። ኃላፊነት ከባድ ነው። ክርስቶስ ሰምራ ግን የኃላፊነት አይታይባትም፣ ስግብግብነት ይታይባታል። በቃ የምትወደውን ነገር ወደ ራሷ በመሰብሰብ አሁን እንግዲህ ተመልከቱ፣ ከዛፍ ላይ የወደቀ አንድ ፍሬ ሎሚ ያን ያህል የሚያስቆጣ ሴትዮ ከሆነች እንጃ ከሰው ጋር የሚያኖራት አይደለችም። በነገራችን ላይ ክርስቶስ ሰምራ ቁጡነት አለባት፣ ቁጡነት ያጠቃታል። ለምን መሰላችሁ ይህንን ያልኋችሁ? ወደ ኋላ ያለ ታሪኳን አይተነዋል። ከቤቷም ስትወጣ ሰው ገድላለች፣ ነፍስ ገድላለች። እንደው ትንታግ እሳት አንስታ ነው እንደው በሰራተኛዋ ላይ እንደዚህ የቀረቀረችባት። ቀላል አይደለም። ይሄ ቁጡነት፣ ይሄ ግልፍተኝነት አደገኛ ነው። እውነት የካህን ሚስትም አትመስልም። በጣም ቁጡ እንዲህ አይነት ሴት ናት ክርስቶስ ሰምራ ማለት። እና መጽሐፍ ቅዱስ እንዲህ አይነት ነገር ይቃወማል፣ ያወግዛል። መጽሐፍ ቅዱስ ሲያወግዝ ነው የምንመለከተው። እስቲ 1-2 ምዕራፍና ቁጥሮችን በሐዋርያው በጳውሎስ መልእክት እንመልከት። ለምሳሌ የሐዋርያው ጳውሎስ ገላትያ 5:20 ላይ የሚሰጠን ምክር አለ። ገላትያ 5:20 መዳራት፣ ጣዖትን ማምለክ
ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ። አያችሁ? አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። አሁን ክርስቶስ ሰምራ ቁጡ ናት። ሐዋርያው ጳውሎስ እንደዚህ የሚያደርጉት ሁሉ ወደ እግዚአብሔር መንግሥት አይገቡም ካላቸው ውስጥ አንዷ ናት ክርስቶስ ሰምራ። ይሄ በጣም ያስደነግጣል። ለካ ቁጡነት ከአድመኛነት ከመግደልና ከአመንዝራነት ጋር አብሮ የሚወዳደር ወንጀል ነው ማለት ነው። ቁጡነት፣ መግደል እኮ የሚመጣው ከቁጣ ነው። አያችሁ? ሐዋርያው ጳውሎስ የሥጋ ሥራ ብሎ የዘረዘራቸው የገለጣቸው እነዚህ ነውር ነገሮች በሙሉ ከእግዚአብሔር መንግሥት የሚከለክሉ እነዚህ አምስቱ ውሾች ብሎ ራእይ የገለጻቸው ውስጥ እነዚህ ድርጊቶች የተገለጡ ናቸው። እነዚህን የሚያደርጉ ነገሮች አምስቱ ውሾች ተብለዋል ራእይ ላይ። ሌላው አንድ ልጨምርላችሁ። ኤፌሶን 4 ቁጥር 31 መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ይላል። ይሄ ነገር ልድገምላችሁ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርሮች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። መጽሐፍ ቅዱስ ይህንን የሚያስተምር ሐዋርያው ጳውሎስ ቅድም ለገላትያ ሰዎች እንደዚህ ያሉትን የሚያደርጉ ወደ እግዚአብሔር መንግሥት አይገቡም ያላቸው እዚህ ላይ ኤፌሶን ላይ ደግሞ የተናገረው ደጋግሞ የሚናገረው ምክንያት ስላለው ነው። ቁጡነት በክርስቶስ ይቅር እንደተባላችሁ ቁጣችሁን አብረዱ። እንደውም በቁጣችሁ ፀሐይ አይግባ ነው የሚለው ጳውሎስ እኮ። በቁጣችሁ ፀሐይ አይግባ። ጌታችንም ይህን ነገር ተናግሮታል። በነገራችን ላይ በቁጣችሁ ፀሐይ አይግባ፣ ወዘእንበለ ይርብ ፀሐይ አቁርሩ መዓተክሙ፣ ፀሐይ ከመግባቱ በፊት ቁጣችሁን አብርዱ። መስዋዕት ይዘህ ወደ እግዚአብሔር ደጅ ስትሄድ አንዳች የበደለህ ባልንጀራህ ትዝ ቢልህ መባህን ከመሰዊያው ላይ አስቀምጠህ ባልንጀራህን ይቅር ልትል ሂድ አይደል ያለው ጌታችን። ከዚያ በኋላ ይቅር ካለህ በኋላ መተህ መባህን አቅርብ። ስለዚህ ቁጡነት አደጋለሁ ማለት ነው። ደህንነትን የሚያሳጣ የዲያብሎስ የክፋት ሥራ ነው ማለት ነው ቁጡነት። ይሄ ነገር ግን በክርስቶስ ሰምራ ላይ ሞልቶ እናየዋለን። ገና ከቤቷ ከትዳር ሕይወቷ እያለች ጀምሮ ቁጡ፣ አሁንም ገዳም ገብታ ቁጡ። ስለዚህ የተወደዳችሁ ወገኖቼ ገድሉን ስንመለከተው ችግር ያለበት ሴትዮዋን ስናጠናት ከክርስትና የጎደለ ሕይወት ያላት ሴት ናት እና ይህችን ሴት እንደ ክርስቲያንም እንደ ጻድቅ መቀበል ለእውነተኛ ኦርቶዶክሳውያን የተሐድሶ ልጆች ይከብደናል። የተወደዳችሁ ወገኖች እንግዲህ ይህንን ነገር በጥንቃቄ እየመረመራችሁ በጥንቃቄ እያስተዋላችሁ አሁን ብዙዎቹ እንደሚሉት እኮ እነ ጽጌ ቅዱሳንን የማስጣል ቅዱሳንን የማስጠላት ተልእኮ ነው ያላቸው ብለው ነው የሚሉት። በምንም ተአምር እኔ ከቅዱሳን ጋር እንዴት አድርጌ እጣላለሁ? ከቅዱሳን ጋራማ ባላገር ነው መሆን ያለብኝ፣ ወራሽ ነው መሆን ያለብኝ። የጌታን ባሪያዎች ተጣልቼ የትም አልገባም። እናንተን የጣለ እኔን ጣለ ብሏል ጌታ። እናንተን የተቀበለ ደግሞ እኔን ተቀበለ ብሏል ጌታ። ስለዚህ የጌታ ቅዱሳን የሆኑትንማ እቀበላቸዋለሁ። ነገር ግን እኒህን አይነት ቅዱሳን የተባሉ ሰዎች እንዴት አድርጌ ልቀበላቸው? እንዴት አድርጌ ቅዱሳን ልበላቸው? ከመጽሐፍ ቅዱስ ጋር የማይስማሙ ሕይወታቸው ከጌታ ሕይወት ጋር የማይታረቅ እንዴት አድርጌ ልቀበላቸው? ገድላቸው እኮ ሌላ ገደል የሚከት ነው። ስለዚህ ወገኖቼ እኔ ራሳችሁን እንድታድኑ ሕይወታችሁን እንድትመረምሩ አደራ ነው ምለው። ይህንን ፕሮግራማችንን በዚህ እናጠናቀቅና ወደሚቀጥለው ፕሮግራማችን ደግሞ እንሄዳለን።
ክብር ለአምላካችን ለአባታችን ይሁን። ደህና ሁኑልን።